ክብር ሁሉ ለኢየሱስ ይሁን። በእግሮቻችን ቆመን የእግዚአብሔርን ቃል ከዮሐንስ ወንጌል ምዕራፍ 13 ከቁጥር 13 ጀምሮ ወይንም ከቁጥር 12 ጀምሮ ያለውን እናነባለን። ምዕራፍ 13 ቁጥር 12 እንደዚህ ብሎ ቅዱስ ዮሐንስ ይነግረናል። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝ፣ መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረጉ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ። ስለ ሁላችሁ አልናገርም፣ እኔ የመረጥኋቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆኑ ታምኑ ዘንድ ከአሁን ጀምሮ አስቀድሞ ሳይሆን እነግራችኋለሁ። እውነት እውነት እላችኋለሁ፣ ማናቸውን የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ቁጥር 21 ኢየሱስ ይህም ብሎ በመንፈሱ ታወከ፣ መስክሮም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱ ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ። ኢየሱስም ይወደው የነበረ ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ። ስለዚህ ስምዖን ጴጥሮስ እርሱን ጠቅሶ ስለማን እንደተናገረ ንገረን አለው። እርሱም በኢየሱስ ደረት እንዲህ ተጠግቶ ጌታ ሆይ ማን ነው አለው። ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። ነገር ግን ከተቀመጡት ስለምን ይህን እንዳለ ማንም አላወቀም። ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገውን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበርና፣ እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ። ሌሊትም ነበረ። ከወጣም በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለ እርሱ ከበረ። እግዚአብሔር ስለ እርሱ የከበረ ከሆነ እግዚአብሔር ደግሞ እርሱን ያከብረዋል፣ ወዲያውም ያከብረዋል። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደምሄድበት እናንተ ልትመጡ አይቻላችሁም እንዳልኋቸው አሁን ለእናንተ ደግሞ እላችኋለሁ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተ ደግሞ እርስ በራሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃል። ስምዖን ጴጥሮስም ጌታ ሆይ ወዴት ትሄዳለህ አለው። ኢየሱስም ወደምሄድበት አሁን ልትከተለኝ አትችልም፣ ነገር ግን በኋላ ትከተለኛለህ ብሎ መለሰለት። ጴጥሮስም ጌታ ሆይ አሁን ልከተል አለመቻሌ ስለምንድን ነው? ነፍሴንስ እንኳ ስላንተ እሰጣለሁ አለው። ኢየሱስም እንዲህ ብሎ መለሰለት፣ ነፍስን ስለኔ ትሰጣለህ? እውነት እልሃለሁ እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም አለው። አንገቶቻችንን ዝቅ አድርገን እንጸልያለን። የእግዚአብሔር ልጅ ኢየሱስ እንወድሃለን። ብዙ ክብርና ብዙ ምስጋና ላንተ ይሆን። እስቲ በደንብ አሜን። በዚህ ምሽት በፊት ስለሰበሰብከን እንባርካለን። የቃል ፍቺ በላያችን ላይ ያብራ። እጅህን ዘርግተ ለልባችን ተናገረን። መንፈስ በላያችን ላይ ይረፍ። ክብርን ማየት ይሆነልን። የህልውና መንቀሳቀስ በላያችን ላይ ይሆን። እግዚአብሔር ሆይ ቃል ወደ ውስጠኛው ክፍል ገብቶ ስራ እንዲሰራ በኢየሱስ ስም ጸልያለሁ። ይሄ የእግዚአብሔር ቃል ሕያው ነው። ለመንፈሳችን ትርጉም ያለው ለውጥ እንዲያመጣ ጸልያለሁ። በዚህ ምሽት ለእያንዳንዳችን ተናገረን። በዚህ የተሰበሰበ ድምፅህን ሳይሰማ ከዚህ ቤት አይውጣ። ሰማይ በእኛ አንጻር ይከፈት። አየሩ ለኛ ያድላ። እጅ በላያችን ላይ ትቀመጥ። ሁሉን በክርስቶስ በኩል ጠይቀናል። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዮሐንስ ወንጌል
ብዙ ሰፊ ወሬ አላወራም። ምዕራፍ 13 ላይ ነው የምቆየው። ከምዕራፍ 12 ነው ከምዕራፍ 13 ከቁጥር 12 ጀምሮ ነው በሩጫ በወፍ በረር የሚሄደው። ነገር ግን እንዲሁ ለማስተዋል ያክል ምዕራፍ 13 እስከ ምዕራፍ 17 ድረስ ያለው አንድ ወጥ የሆነ ሴክሽን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በአገልግሎቱ ከምዕራፍ 1 ጀምሮ እስከ ምዕራፍ 12 ድረስ ከተለያዩ በገሊላ ዙሪያ ካሉ የአይሁድ ማህበረሰቦች ጋር ነው ኢየሱስ የሚያሳልፈው። እንደምታውቁት ቅዱስ ዮሐንስ ወንጌሉን የጻፈበት የራሱ የሆነ አተያይ ስላለ ሪፈረንሱም ለምሳሌ ማቴዎስና ማርቆስ ወንጌሉን ሲጽፉ ከሉቃስ ነው የቀዱት። ዮሐንስ ግን ያንን አፕሮች ሳይከተል የተለየ ነገር ማስተላለፍ ስለፈለገ የተከተለው መንገድ ሌላ ነው። ስለዚህ ከምዕራፍ 1 ጀምሮ እስከ 12 ድረስ ኢየሱስን ከአይሁድ ማህበረሰቦች ጋር በደንብ አድርጎ ይሰፋዋል። እዛ መንደር ላይ ኢየሱስ ሲወጣና ሲገባ ገሊላ አካባቢ ሲዞር ሲያስተምር ብዙ አያስተምርም። ኦፍ ኮርስ ዮሐንስ ወንጌል ላይ ሲፈውስ ምልክትን ሲያደርግ መገለጦችን ሲያመጣ የብሉይ ኪዳኖችን ተስፋዎች በሙላት ሲፈጽም ሲተነትን ሲያብራራ ይነግረንና ከምዕራፍ 13 እስከ ምዕራፍ 17 በሚገርም ሁኔታ መድኃኒታችን ኢየሱስ ክርስቶስ የሚያሳልፈው ከደቀ መዝሙሮቹ ጋር ብቻ ነው። ከ12ቱ ብቻ ነው። በጣም ኒረር ሰርክል፣ በጣም የጠበበ ሰርክል ነው። ብዙ ጊዜ ይቆያል። ከዚህ በኋላ ምናልባት ኢየሱስ ክርስቶስ ቢገፋ 3 ሳምንት ወይንም ካነሰ 2 ሳምንት ነው የሚቆየው። የለም ከዚህ በኋላ ኢየሱስ። ስለዚህ ሰፊና ጥልቅ የሆነ ትምህርት ከደቀ መዛሙርቱ ጋር ያሳልፋል። የምዕራፍ 13 እስከ ምዕራፍ 17 ድረስ ያለው ዋናው ትምህርት ሲንጠለጠል የተንጠለጠለው የወደዳቸውን እስከ መጨረሻ ድረስ ወደዳቸው ነው የሚለው። ስለዚህ 4 ምዕራፍ አስቀምጦ ዮሐንስ ከምዕራፍ 13 በወፍ በረር እየፈጠነ እስከ ምዕራፍ 17 ድረስ የሚሄደው የወደዳቸውን እንዴት እስከ መጨረሻው ድረስ እንደወደዳቸው ለማብራራት ነው። ክብር ለኢየሱስ ይሁን። እስቲ አሜን። ስለዚህ ምዕራፍ 11 ላይ የመገለጥ ታላቅነት ነው። ከሰማይ የመጣ ብርሃን አለ፣ ቃል ሥጋ ሆነ ነው። ምዕራፍ 2 ላይ ቃና ዘገሊላ ነው። ምዕራፍ 3 ከኒቆዲሞስ ጋር ያወራል፣ የድነት ትምህርት ነው። ምዕራፍ 4 ኢየሱስ ያችን ሴት ያገኛትና ከዛይ ሴት ጋር ዲስኮርስ ያደርጋል፣ ከተማ ይሰበስባል፣ በጌታ ትሆናለች። ምዕራፍ 5 የ38 ዓመት ሽባውን ኢየሱስ ይተረትራል። በዚህም ደግሞ በሰንበትና በአይሁድ ከፍተኛ በዓሎች ላይ ኢየሱስ ንጉሥ መሆኑን ያስረዳል እንጂ አየር ለመያዝ አይደለም። ክብር ለኢየሱስ ይሁን። አልሰማሁም። እስቲ በደንብ አሜን። ምዕራፍ 6 ላይ ኢየሱስ ክርስቶስ እንዲሁ እንጀራን ያበዛል። ተግባብተናል አይደል? እንጀራን ያበዛል ምዕራፍ 6 ላይ። በዚህም ኢየሱስ ክርስቶስ ከሙሴ የሚበልጥ የአይሁድ ሕዝብ እውነተኛ ምግብ እንደሆነ ይነግራቸዋል። ምዕራፍ 7 ይቀጥላል። ምዕራፍ 8ም ኢየሱስ ያስተምራል እውነተኛ የሕይወት መንገድ መሆኑንና እረኛ መሆኑን ምዕራፍ 10 ይነግራቸዋል። 11 የአልዓዛር ታሪክ ነው። 12 ላይ ኢየሱስ ክርስቶስ የስንዴ ቅንጣት ካልሞተች አትበሰብስም ብሎ ሞቱን ይጠቁማቸዋል። 13 ላይ ከሰዎች ጋር ይለይና በር ዘግቶ ከደቀ መዛሙርቱ ጋር ያሳልፋል። ምዕራፍ 13 ዛሬ የምናየው የኢየሱስ ክርስቶስ ትምህርት ነው። ምዕራፍ 14 መንፈስ ቅዱስ ይመጣል ነው። 15 የወይን ግንድ ትምህርት ነው። 16 ላይም እንደዚሁ መንፈስ ቅዱስ ይመጣል ነው። 17 ላይ የታላቁ ሊቀ ካህን ጸሎት ነው። ክብር ለኢየሱስ ይሁን። ከዚህ በኋላ ኢየሱስን የምናየው ምዕራፍ 18 ጌተሰማኒ ነው። ይወጣል፣ ጥሏቸው ይሄዳል፣ ደቀ መዛሙርቱም ይበተናሉ። በምዕራፍ 13 ላይ ኢየሱስ ክርስቶስ ሲጀምር ንግግሩን ዮሐንስ እንደዚህ ነው የሚለን፣ የወደዳቸውን እስከ መጨረሻ ወደዳቸው። ሰምታችሁታል። የወደዳቸውን እስከ መጨረሻ ወደዳቸው የሚለው አዲሱ መደበኛ ትርጉም እንዲህ ብሎታል፣ የወደዳቸውን ፍጹም በሆነ ፍቅሩ ወደዳቸው ብሎታል። በመጨረሻ በማይተረጎም እንዲህ ነው ተብሎ በማይገመት ፍቅር፣ አስተያየት በማይሰጠው ፍቅር፣ በዚህ ምድር ላይ ሊገኝ በማይችል ፍቅር፣ በማይናወጥ በዘላለም ፍቅር እግዚአብሔር የጠራቸውንና የመረጣቸውን ኢየሱስ ክርስቶስ ወደዳቸው ይለናል። የዚህን ትርጉም በስፋት የምናገኘው ምዕራፍ 14 ላይ ነው። ወደዳቸው ይለናል። ስለዚህ ኢየሱስ ክርስቶስ ይነግራቸዋል። ራት እየበሉ በነበረበት ሰዓት ላይ ሌሊት ነው፣ ምሽት ነው። በዚህ ሰዓት ላይ ከጌታ ጋር እያሳለፉ በነበሩበት ሰዓት ላይ የአስቆሮቱ ይሁዳ እንደሚገታው ይነግራል። ጌታ ውሃ አምጥቶ የሁሉንም እግር ያጥባል። ካጠባቸው በኋላ ይሄንን እንዲያደርጉ ይነግራቸዋል። ጌታ አንድም እግራቸውን ያጠበበት ምክንያት የትህትናን ትምህርት ሊያስተምራቸው ነው። ሁለትም በነብዩ ሕዝቅኤል ቅዱስንና ንጹህ ውሃ እረጭባቸዋለሁ፣ አሮጌውን ወይንም የድንጋይ ልብ ከናንተ ላይ አወጣለሁ፣ አዲስን ልብ ወይንም የሥጋን ልብ ወይም የመንፈስን ልብ እሰጣችኋለሁ የሚለውን የተስፋ ቃል ለመፈጸም ሲምቦሊክ የሆነ ነገር ነው ኢየሱስ የሚነግራቸው። ለምሳሌ በዚህ ክፍል ላይ ጴጥሮስ ኢየሱስ
የተወሰኑትን ሰዎች አጥቦ መጣና ጴጥሮስ ጋር ሲደርስ አታጥበኝም ብሎ ፑራ ከረየው አለ። ጴጥሮስ አትነካኝም፣ እግሬን አትነካም አለ። ምክንያቱም የኢየሱስን ክብር ያውቀዋል፣ የኢየሱስን ኃይል ያውቀዋል፣ የኢየሱስን ግርማ ያውቀዋል። ኢየሱስ የጴጥሮስ እግርን ሊነካ ነው። በገሊላ ምድር ላይ ሲንቀሳቀስ የነበረ የጴጥሮስን እግር ብድግ አድርገን እንደዚህ ብታየው ስንጥቅጥቅ ያለ እግር ነው፣ 42 ቁጥር ነው። ይሄን እግር ነክቶ ሊያጥብ ነው። አትነካም፣ ቀፈፈው ጴጥሮስ። አትነካኝም አለው። እኔ እግርን የማላጥብ ከሆነ ከኔ ጋር እድል ፈንታ አይኖርህም አለው። እድል ፈንታ ካንተ ጋር ማይኖረኝ ከሆነማ ሁለንተና ይነጣብ አለው። አይ ሁለንተና አላጥብም አለው። ሁለንተና ስለነጻ እግርን ብቻ ነው ማጥበው አለው። አሁን ኢየሱስ እዚህ ክፍል ላይ የነገራቸው ያለው የንጽህናን ትምህርት ነው። ምን አይነት ንጽህና ነው? ውስጣዊ ንጽህና ነው። ይሄ ንጽህና በመስቀል የሚፈጠር ነው። ሲምቦሊክ ነው፣ ፊውቸር ነው፣ ወደፊት የሚሆን ነው። ሊሆን ያለውን ኢየሱስ በመስቀል ሊያደርግ ያለውን ትዝ ይላችኋል። መጥምቁ ዮሐንስ ኢየሱስን አየውና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነበር ያለው። ስለዚህ ይሄ ታሪክ ከጥቂት ሳምንታት በኋላ በመስቀል ላይ ስለሚፈጸም ኢየሱስ ይሄንን እንደሚያደርግ፣ እንደሚያነጻቸው፣ እንደሚቀድሳቸው ፍጹም ንጹህ አድርጎ በአፊት እንደሚያቀርባቸው ሊያሳያቸው እግራቸውን አጠበ። ሁለተኛ ትህትና ሊያስተምራቸው አገልጋዮች ስለሆኑ በእግዚአብሔር ተልከው ሊወጡ ስለሆነ የአገልጋይነትን ባህሪ እንዲይዙ ጌታ ኢየሱስ እንደዚህ አድርጎ አስተማራቸው። ከዛ በኋላ በስፋት በዚህ ክፍል ላይ የምናየው የይሁዳን ታሪክ ነው። የአስቆሮቱ ኢየሱስን የከዳው የይሁዳን ታሪክ። እኔ እዚህ ላይ ብዙ አልቆይም፣ ግን ጥቂት ነገር ነግሬያችሁ ልለፍ። ይሁዳ እንደምታውቁት ከኢየሱስ ጋር ለብዙ ዘመን የሰነበተ ሰው ነው። በጣም የሚገርም ነው። ኢየሱስን በጣም ኤክስፒሪየንስ አድርጎታል። ይሁዳ በጣም ኤክስፒሪየንስ አድርጎታል። ዲፕ ኢንሳይድ ኢየሱስን ያውቀዋል። በጣም ከኢየሱስ ጋር ኢንቲሜት ናቸው። which means ይሄ የይሁዳና የኢየሱስ መፋታት ኦርዲነሪ የሆነ መፋታት አይደለም። ዮሐንስ ኢንትረስቲንግ የሆነ ቃል ነው የሚጠቀመው። እንደዚህ ይላል፣ ይሁዳ ከኢየሱስ ተለይቶ ሲወጣ፣ ሲለያዩ፣ ሲፋቱ የመጨረሻ ጊዜያቸው ብዙ ተነጋግረዋል። ኢየሱስ ብዙ ጊዜ እግር በእግር ይዞታል። ሜንሽን አላደረገውም፣ አልፎታል፣ ትሪት አርጎታል፣ ተሸክሞታል። በዚህ ቀን ግን ራት እየበላ ባለበት ሰዓት ላይ ኢየሱስ መንፈሱ ሲታወቅ ነው የምናየው። ሬዚስት ማድረግ አልቻለም። ይሄንን ወቅት ኢየሱስ ማለፍ አልቻለም። በግልጽ ለደቀ መዛሙርቱ ነገራቸው። በቃ ከመካከላችሁ አንዱ አሳልፎ ይሰጠኛል አለ። ይሄ እግዚአብሔር ፈቃድ ነው። ከዛ ሁሉም ደነገጡ። ማን ነው አሉ። እንጀራውን አንስቼ አጥቅሼ የምሰጠው እሱ ነው አለ። ተአምር አይቷል፣ እግሩን ታጥቧል። አንዳንዶቻችሁ ከዚህ ውስጥ ንጹህ አይደላችሁም ብሏቸዋል ኢየሱስ። ይሁዳን ነው የሚያመለክተው። ከጌታ ደግሞ እራት በልቷል፣ ቅዱስ ቁርባን ተካፍሏል። የሚገርም ነው። የመጨረሻውን የእግዚአብሔርን እራት ተካፍሏል። የፋሲካ በግ የሆነውን ኢየሱስን በልቷል፣ አጥቅሶ ሰጠው። በዚህ ሞመንት ላይ ነው በይሁዳ ልብ ውስጥ ሰይጣን ገባበት የሚል ቃል የምንጠቀም። እስከዚህ ሰዓት ድረስ ሰይጣን ቴምፕቴት ነው፣ ይፈትነዋል፣ ይሞክረዋል። ጥቂት ዘር አለች። መስረቅ የምትባል ነገር አለች፣ ማጭበርበር የምትባል ነገር አለች፣ መዋሸት የምትባል ነገር አለች፣ የሰውን ነገር መፈለግ የምትባል ነገር አለች። ይፈታተነዋል እንደዚህ አይነት ነገሮች፣ ይከታተለዋል እንደዚህ አይነት ነገሮች። ጌታ ዝም ብሎት ነው ያለፈው። በዚህ ቀን ግን ይሁዳ ልቡ በጣም ጠንክሮ ስለነበረ ሊፈወስ ስላልቻለ፣ ልቡ ሊሰበር ስላልቻለ ሰይጣን ገባበት ይላል። አሁን ከዚህ በኋላ በቃ አለቀ፣ አከተመ። ምንም ማድረግ በሚችልበት አቋም ላይ አይደለም ያለው። ልክ ሰይጣን ሲገባበት ኢየሱስ እንደዚህ ያለ፣ የምታደርገውን ቶሎ ብለህ አድርጋል፣ በቃ አትቆያለህ። ምን ታደርጋለህ እዚህ ከኛ ጋር? አሁን ይሄንን ሲያወሩ ከኢየሱስ ጋር ሲነጋገሩ ደቀ መዛሙርቱ በዙሪያው ያሉ ሰዎች ስራ እንደሚያዘው ነው የሚገባቸው። አያውቁም። ኢየሱስ ለይሁዳ ይሄንን ሲለው የሆነ ስራ እንደሚያዘው ነው የሚገባቸው። ስራህን ስራ፣ አትቆይ፣ በቃ የምታደርገውን አድርግ ነው የሚለው። እሺ ያለ ተቀብሎ ወጣ። ዮሐንስ እንደዚህ ያለን ሌሊትም ነበር ይላል። በዮሐንስ ወንጌል ላይ ሌሊት፣ ብርሃን፣ ቀን የሚሉ ቃሎች ሲግኒፋይ የሚያደርጉት ነገሮች አሉ። ኬሪ የሚያደርጉት ሐሳቦች አሉ። ሌሊትም ነበረ ሲል ይሄ ኦርዲናሪ የሆነ የመምሸትና የመንጋት ነገር አይደለም። ኦፍ ኮርስ ራት እየበሉ ነው። ምሽት እኮ ነበረ። ምሽት ከነበረ ለምንድን ነው ዮሐንስ ሌሊትም ነበረ ብሎ ድጋሚ የሚገልጽልን? ሌሊትም ነበረ ለምን ይለናል? ለምን አላለፈው? እያለን ያለው እውነተኛው የህይወት ብርሃን ወደ ዓለም መጥቷል። ጨለማው በምድር ላይ አለ ነው የሚለን። ይሁዳ ሳያውቀው ከኢየሱስ ሲፋታ የገባበት ቀጠና ሌላ ኖርማል ቀጠና አይደለም። ከኢየሱስ ውጪ ሌላ አቻ ህይወት አይደለም ያለው። የሚያጠፋ ድቅድቅ ጨለማ ነው ያለው። ወደ ጨለማው ዓለም ነው የገባው። ይሁዳ ባለማወቅ የተቀላቀለው ዳርክነስ ሪልም ነው።
የጨለማውን ዓለም ነው ሄዶ ስጥም ያለበት። ከዚህኛው ሰርክል ወጥቶ ወደ ጨለማው መንደር ውስጥ ነው የገባው። ስፒሪት ሪልምን ነው የተቀላቀለው። ይሄንን የሚነግረን ሉቃስ ነው። ሉቃስ ኢየሱስ በሚያዝበት ምሽት ላይ ኢየሱስ ተነሳና ብድግ አለና ይሄ ሰዓት አለ የአህዛብና የጨለማው ሰዓት ነው አለ። ሉቃስ ላይ ብቻ ነው የምናገኘው ይሄን ክፍል። which means እስካሁን የምናውቀው ኢየሱስ ሲሰቀል ሰዎች ብቻ ተባብረዋል የምትሉት አይደለ? አጋንንትም ተባብረዋል። ይሁዳ ባለማወቅ በቀጥታ ጆይን ያደረገው የአጋንንትን ማህበር ነው። ሌሊትም ነበረ ሚለን ዮሐንስ ይሄንን ነው። ወደዛ ሰርክል ነው አጋንንትም ገባበት ይልና ሰርክላቸው ውስጥ ገባ። የነሱ ጉዳይ ፈጻሚ አገልጋይ ሆነ ነው የሚለው። የሚገርም ነው። ሰይጣን ማንንም በአጋጣሚ ጥሎ አያውቅም። ሰይጣን ማንንም በጉልበት ጥሎ አያውቅም። በተለይ በዳነ ሰው ላይ ሰይጣን ህጋዊ ግራውንድ የለውም። በካራክተራችን ላይ ነው የሚሳፈረው፣ በባህሪያችን ላይ ነው የሚቆመው። አየህ፣ ሊመታ ሲፈልግ ዊክ ሳይድን ያውቀዋል፣ ደካማ ጎንን ያውቀዋል። ወደ ካራክተር ነው የሚመጣው። ዛሬ እግዚአብሔር ከላላ ያርግላችኋል። እስቲ አሜን። ጤናማ ምልከታ ያለው አማኝ እዚህ ላይ ነው የሚነግሰው። እምልህ ጥሩ እኮ ነው። ውደቅ ፍረስ ብለህ ጸልይ፣ ጥሩ ነው። የሚፈርስ ነገር አለ። እዚህ ጋር ግን የምታፈርሰው ነገር ያስፈልጋል። እዚህ ጋር ግን የምትቃወሙ ነገር ያስፈልጋል። መቆሚያ ያደርጋል ማንነትህን። ተጠቀመበት ይሁዳ። በውስጡ ያለውን ሐሳብ ያውቃል። በውስጡ ያለው መሻቱ ወዴት ሪሰምብል ወዴት እንደሚያደላ ያውቃል። ልቡ ወዴት እንደሚጓጓ ያውቃል። መሻቱን ሰይጣን ይከታተለዋል። እግር በእግር የይሁዳን መሻት ያየዋል። መስረቅ ይሁዳ ጋር አለ። አየነ ጴጥሮስ ጋር የለም። ጴጥሮስ ምንም እንኳን ፊት ለፊት ቢሆን በግልጽ ቢናገርም ቢያወራም ልቡና አፉ ይለያያል እንደሚባል አይነት ሰው ነው ፒተር። ይሁዳን ግን ሲያየው ከአፉ ባሻገር ልቡም ይመቸዋል። ይሄንን ሰው ብቀርበው ጌታውን አገኛለሁ አለ። ይሁዳ ሳያውቅ በፍጻሜው የገባበት ክልል ራስ ነው የቀየረው። ራስ ቀየረ። ብድግ አደረገና ኢየሱስ አነሳውና ሌላ ራስ ጨመረ። ሌሊትም ነበር አለ እና ጥቂት የሆነ መሳሳት፣ ጥቂት የሆነ የህይወት እንቅስቃሴ፣ ጥቂት የሆነች መንሸራተት፣ ጥቂት የሆነች ነገር እግዚአብሔር በየቀኑ እየመጣ ትሪታ ያደረገንማ። ፕሪንሲፕል ነው እግዚአብሔር ለህይወታችን የሚሰጠው። ፕሪንሲፕል ነው የሚሰጠው። በቃ የሆነ ቢግ ፒክቸር ነው እግዚአብሔር የሚያሳየን። እሱን ነው እያበዛ እያሰፋ ለህይወት መመሪያ ያረክ የምትኖረው። ጠላት ግን ይጠቀማታል። አያት ትንሿን ነገር ይጠቀማታል ጠላት። ጥቂቷን ነገር መያዣ ያደርጋታል። ጥቂቷን ነገር መሳፈሪያ ያደርጋታል። በይሁዳ ላይ የሆነው እንደዚህ ነው። ዛሬ እግዚአብሔር የሆነ ነገር ከላያችን ላይ ያነሳል። ባካችሁ አሜን በሉ። የሆነ ነገር ከህይወታችን ላይ ይገነድሳል። ግራውንድ እንዳደረገ ጠላት ቆመ በህይወቱ ላይ እና ያዘው፣ ተገለገለበት። ኢየሱስ ይሄንን ከመጀመሪያው ያውቅ ነበር። ይሁዳን ይከታተለው ነበር። ፕሮግሬሲቭሊ ነው፣ በሂደት ነው፣ ቀስ እያለ ነው ወደ ይሁዳ ይሄ ጉዳይ የመጣው። ይሄ ነገር ወደ ይሁዳ የመጣው ቀስ እያለ ነው። ስለዚህ ይሁዳ ጠላት ተጠቀመበት። ጌታውን፣ መድኑን፣ መሲሁን፣ የህይወት ራስ የሆነውን የህይወቱን ቤዛ፣ የህይወቱን ጌታ በእርሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረ እንደሚል መጽሐፍ የህይወቱን አዳኝ በ30 ብር ኮምፕሮማይዝ አደረገ። አይምሮ ያለው ጤናማ ሰው ሊያደርግ የማይችለውን ነገር አደረገ። በቃ አደረገ። ክልል ቀየራ፣ አቅጣጫ ቀየረ። የገባበት ዓለም ኢየሱስ የቀለለበት ዓለም ነው። የገባበት ዓለም ኢየሱስ በነፍስ የሚፈለግበት ዓለም ነው። የገባበት ቅጥር፣ የገባበት ከተማ ኢየሱስን ለመግደል ፈልገው ሲወያዩ ማን ያመጣልናል ብለው ሲወያዩበት የነበረ ዓለም ነው። ተመቻችቶ ቀረበላቸው። የምትፈልጉትን ሰው እኔ አመጣላችኋለሁ አላቸው። በቃ እዛው መዘኑ ለ30 ብር እንካሉት። መሻቱ ነው ወደዚህ የመራው። እግዚአብሔር መሻታችንን ይግራው። እግዚአብሔር የኮበለለ የልብ ሐሳባችንን ሰብሰብ ያድርገው። እግዚአብሔር ከሱ የራቀ ሐሳቦችን ሰብሰብ ያድርገው። አንዳንድ ጊዜ ተላትመን የምንነሳው በሐሳባችን በራሳችን ሐሳብ ተጠምደን ነውና እግዚአብሔር ከእንደዚህ አይነት ሐሳብ ይመልሰን። ክብር ለኢየሱስ ይሁን። በይሁዳ ህይወት ላይ የሆነው ይሄ ነው። እኔ ዛሬ የምቆየው በቁጥር 31 እስከ 35 ባለው ሐሳብ ላይ ነው። ከወጣም በኋላ ይላል ቁጥር 31 ሲጀምር፣ ከወጣም በኋላ ይሁዳ ከወጣ በኋላ ከዚህ ሰርክል ከወጣ በኋላ ወይንም ደግሞ ወደ ሌሊት ማህበር ከሄደ በኋላ ወደ ክፉ ማህበር ከሄደ በኋላ ከተቀላቀለ ከወጣ በኋላ ኢየሱስ ስለ ክብር መናገር ጀመረ። በጣም የሚገርም ነው። ይሄ የሚደንቅ ነገር ነው። በቃ ዛሬ የምቆየው እዚህ ላይ ሁለት ነገር ኢየሱስ ነገራቸው። አሁን አላቸው የሰው ልጅ ከበረ አላቸው። ኢየሱስ ራሱን ነው የሰው ልጅ ብሎ የሚጠራው። ከበረ የሰው ልጅ አላቸው።
እና የሰው ልጅ ከከበረ እግዚአብሔርም ደግሞ በሱ ስራ ይከብራል አላቸው። ወዲያውኑ ኢየሱስ ይሄንን ሐሳብ ዘለለውና ልጆች ሆይ አላቸው። ልክ ይሁዳ ሲወጣ 11 ሲቀሩ ኢየሱስ ሰብሰብ ባደረገና 11 ልጆቼ ብሎ ጠራቸው። ልክ አንደኛው ሲወጣ አሁን እነዚህ የእግዚአብሔርን ሐሳብ የሚጋሩ ቀጣይ የእግዚአብሔርን አጀንዳ ተረክበው የሚያሮጡ ሊወርድ ያለው መንፈስ ተካፍለው የሚያፈጥሩ የወንጌል አርበኞች ስለሆኑ ኢየሱስ እነዚህን ሰዎች ብሎ አልጠራቸውም፣ ልጆቼ ያላቸው። ልጆቼ ያላቸው። ክብር ለኢየሱስ ይሁን። እነዚህ ልጆች ናቸው። ስለዚህ ዳይኮቶማይዝ ይለየዋል ዮሐንስ። ልክ ጠላት ሲወጣ ያንኛው ወደ ሌሊት ማህበር ሲሄድ ከክፉ ጋር ሲተባበር፣ እነዚህ ግን ልጆች ናቸው። ስለዚህ የልጅነትን ትምህርት ያስተምራቸዋል፣ የልጅነትን ትምህርት ይነግራቸዋል። አሁን ይሄ የልጆች ትምህርት ነው። የእግዚአብሔር ልጆች የሆኑ ሰዎች የሚማሩትን ትምህርት ይነግራቸዋል። ስለዚህ ኢየሱስ ክርስቶስ በአጭር ቃል ቁጥር 1 ላይ ሲጀምር የወደዳቸውን ፈጽሞ ወደዳቸው እንዳለ እሱን ሲያብራራላቸው ስለ መክበሩ ይነግራቸዋል። ስለ መክበሩ ይነግራቸዋል። በዮሐንስ ወንጌል ላይ የእግዚአብሔር ክብር በጣም ጨቅ ብሎ ያለበት ቴክስት ነው፣ ክፍል ነው። የእግዚአብሔር ክብር በጣም አበንደንት ላይ የተቀመጠበት መጽሐፍ ነው። በዚህ ቦታ ላይ ኢየሱስ ማይቲ ግሎሪ የእግዚአብሔርን ክብር ልገልጥ ነው አላቸው። የማይለካ በዘመናት ክፍል የነበሩ ኃያላን የእግዚአብሔር ሰዎች ኤክስፒሪየንስ ያላረጉትን ግሎሪ ክብር አሁን ይገለጣል አላቸው። ኢየሱስ ይሄንን ክብር በምንድነው የምገልጠው ሲሉት በመስቀል በኩል የምገልጠው የእግዚአብሔር ክብር ነው አላቸው። ይሄም ይደንቅ ነው። በመሞት የምገልጠው የእግዚአብሔር ክብር ነው። በመስቀሉ ላይ የማወጣው አዲስ የእግዚአብሔር የፍጻሜው ክብር ነው አላቸው። መስቀሉ የእግዚአብሔር ክብር መቋጫ ነው። መስቀሉ የእግዚአብሔር ክብር መደምደሚያ ነው። የእግዚአብሔር ክብር በፍጻሜው የሚታየው በመስቀሉ ላይ ነው። የመጨረሻው የእግዚአብሔር ክብር ጫፉ ያለው በመስቀሉ ላይ ነው። አንተ የምታውቀው ከሰማይ እሳት ሲወርድ አይተክ ነው። ጥሩ ነው፣ እሱም የእግዚአብሔር ክብር ነው። ማን አየ? እሱ ማን አየ? ማን እሳት ሲወርድ አየውን? ከሰማይ እሳት ከሰማይ ወርዶ ድንጋይ በልቶ ጨርሶ ሲሄድ ማን አየ? ጥሩ ነው እሱ። ባህር ሲከፈል አይተህ ሊሆን ይችላል። የእግዚአብሔር ክብር ብለሃል፣ እሱም ክብር ነው። ጥሩ ነው። ማን አየ? እሱ። መና ሲወርድ ሰው ምንድነው? መና ማለት ምንድነው ማለት ነው? ምንድነው የሚባል ምግብ እስራኤላውያን ሲበሉ ከርመዋል። ማን አየ? እሱ። እግዚአብሔር በተፈጥሮ ላይ ክንዱን ክብሩን ኃይሉን ሲገልጥ አይተናል። የእግዚአብሔር ክብር ነው። የመጨረሻው የእግዚአብሔር ክብር ተንጠፍጥፎ የተገለጠው በመስቀል ላይ ነው። Cross is the ultimate manifestation of the glory of God. Nothing more, nothing less. Progressively መጣና የእግዚአብሔር ክብር በመስቀል ላይ ተገለጠ። አሁን እስራኤላውያን ተአምር አዩ፣ ድንቅ አዩ፣ ምልክት አዩ፣ መጡና መስቀል ላይ ሲደርሱ ፎረሹ። ይሄ ክብር አይደለም አሉ። ይሄማ ሞኝነት ነው አሉ። የሚያሰናክል ጀግና ነው የሚያውቁት። የመጨረሻው የእግዚአብሔር ክብር ግን መስቀል ላይ ነው ያለው። የመጨረሻው ግሎሪ። ለዚህ ነው ጳውሎስ ሲናገር ቢያውቁት ኖሮ የክብርን ጌታ ባልሰቀሉታል። በመስቀል ላይ የተንጠለጠለው አንድ ተራ ሰው ሳይሆን የእግዚአብሔር ክብር ነው። የሚታይ የሚነካ የሚዳሰስ የእግዚአብሔር ክብር። በምን አወቅ በሉ። ምዕራፍ 13 ቁጥር 3 ኢየሱስም አብ ሁሉን በእጁ እንደሰጠው አውቆ ከአብ እንደወጣ ወደ አብም እንደሚሄድ አውቆ ይላል። ኢየሱስ ከአብ ሲወጣ ትንሽ ቴዎሎጂያዝ ላድርግባችሁ። ይቅርታ ትንሽ ቴዎሎጂያዝ ላድርገው። ከአብ ወጣ ወይም ከአብ ተላከ ይላል ሌላኛው ትርጉም። ኢንካርኔት አረገ ማለት ነው። ባጭር ቃል ኢንካርኔት አረገ፣ ሰው ሆነ ማለት ነው። ምዕራፍ 1 ኢየሱስ ሰው የመሆኑን ሚስጥር ቅዱስ ዮሐንስ የእግዚአብሔር ክብር አለ። ኢየሱስ ሰው ሆነ የሚለውን ትምህርት ሰብሰብ ባደረገና የእግዚአብሔር ክብር ነው አለ። እኛም በእግዚአብሔር ዘንድ የነበረውን ክብር አየን። በቃ ዎኪንግ ግሎሪ፣ የሚንቀሳቀስ ተንቀሳቃሽ ክብር፣ የሚደረግ የሚሰራ ክብር ሳይሆን በቁመቱ ያለ ክብር። እንዲሁ በቃ ስታየው ክብር ግሎሪ የእግዚአብሔር ክብር ነው አለ። የመጨረሻው የእግዚአብሔር ክብር እሱ ነው አለ። ወደ አብ እንደሚሄድ አውቆ የሚለው ሞቱን ከዛ በኋላ ማረጉን ነው። ኢየሱስ ወደ አብ ለመሄድ ያለው ብቸኛው መንገድ መስቀል ነው። ከመስቀል ውጪ ወደ አብ የሚሄድበት ምንም መንገድ የለውም። ኢየሱስ ቁርጣችሁን ወቁ። ያለ መስቀል ኢየሱስ ወደ አብ መሄድ አይችልም። ወደ አብ መድረስ አይችልም። ወደ አብ ለመሄድ ፈጽሞ እግዚአብሔርን ለማስከበር ከጫፍ ለመድረስ ለመንካት ከተፈለገ መስቀል የግድ ነው። ኢየሱስ ይሄንን መስቀል አልፈራው፣ ክብር ነው ብሏል። የእግዚአብሔር ክብር አለ። በመስቀል ላይ የሚገለጥ የእግዚአብሔር ክብር ፐርሶኒፋይድ ግሎሪ
የሚነካ የሚዳሰስ የእግዚአብሔር ክብር። እኛ የምናውቀው ሽባ ሲተረትር ታምራት ሲያደርግ እውር ሲያበራ እሱም የእግዚአብሔር ክብር ነው። ይሄ ግን የተገለጠ በቁመቱ ያለ ማንነት የሆነ የእግዚአብሔር ክብር፣ የሚነካ የሚዳሰስ የሚታይ የእግዚአብሔር ክብር። አሁን በመስቀል ላይ አለ። አሁን በመስቀል ላይ ይሄንን እኮ የሚነግረው ለማንም አይደለም፣ ለልጆቹ ነው፣ ለወንድሞቹ ነው። ሰብስቧቸው ክብር ልታዩ ነው አላቸው። አሁን የሰው ልጅ በአይኖቻችሁ ፊት ሊከብር ነው አላቸው። ሊሞት ሊዋረድ ሊሰቃይ እኮ ነው። አይዟችሁ ክብር ነው አላቸው። የመስቀሉ ቃል ክብራችን ነው። የመስቀሉ ቃል ክብራችን ነው። ትዝ ይላችኋል ኢየሱስ ክርስቶስ በማቴዎስ ወንጌል በሶስት ወንጌላት ላይ ደቀ መዛሙርቱን ሰብሰብ ባደረገና ሶስቱን ወደ ረጅም ተራራ ይዟቸው ወጣ። ከዛ ተለወጠባቸው። ልፍጠን ክፍሌ ስራ አይደለ የሆነች ነገር ነግራችሁ ልመጣ ነው። ተለወጠባቸው ኢየሱስ። በጣም ይገርማል። በአይናቸው ፊት ተለወጠ። ተለወጠ ማለት ኢየሱስን እስከሚለወጥ ድረስ ያውቁታል፣ ኤክስፒሪየንስ አድርገውታል። 3 ዓመት ከሱ ጋር አሳልፈዋል። ደሴም ጂሰስ ነው ተራራው ላይ ያለው። ኢየሱስን ግን ኤክስፒሪየንስ አድርገውት በማያውቁ መልክ በፊታቸው ተለወጠ። ተአምር ሲሰራ አይተዋል፣ ሽባ ሲተረትር አይተዋል፣ እንጀራ ሲያበዛ አይተዋል፣ ውሃ ሲሰጣቸው አይተዋል። ብዙ ነገር ያውቃሉ። ዛሬ ግን ኢየሱስ በአይኖቻቸው ፊት ሌላ ሆነ፣ ተለወጠ። አሁን መለወጥ ምን ይገርማል ልትሉ ትችላላችሁ። ሙሴም እኮ ተለውጧል። ምን ይገርማል ልትሉ ትችላላችሁ። ሙሴ እኮ የተለወጠው እግዚአብሔር ዘንድ ቆይቶ ነው፣ በእግዚአብሔር እሳት ውስጥ ቆይቶ ነው። ኢየሱስ ግን ከማንም ጋር ሳይቆይ ራሱ ተለወጠ። ከማንም ጋር ሳይቆይ በቃ በራሱ ተለወጠ። በቅድመ ዘላለም ውስጥ የነበረውን ማንነት አምፓክ አደረገላቸው፣ ገለጠላቸው። በቅድመ ዘላለም ውስጥ የነበረውን ማንነት ክፍት አድርጎ ሲያሳያቸው ይሄ እግዚአብሔር ክብር ነው። ደነገጡ፣ መሸከም አልቻሉ። በዘመናት ክፍል ከኢሳይያስ በቀር ይሄን ክብር ያየ ሰው የለም። እግዚአብሔር የሰራበት ሰው አለ፣ ተአምር ያደረገበት ሰው አለ፣ የተገለገለበት ሰው አለ፣ ድንቅ ያደረገበት ሰው አለ። በዚህ ማግኒቲዩድ እግዚአብሔርን ያየ ኤክስፒሪየንስ ያደረገ ሰው የለም። ምናልባት ካለ ኢሳይያስ ነው፣ ጥቂት። ንጉስ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየው ያለው ማለት ነው። በዚህ ማግኒቲዩድ ያየ የለም። በሙላት ሲያዩ ወደቁ፣ እንደሌላ ሰው ሆኑ እና ፊቱ እንደ ፀሐይ ያበራ ነበረ፣ ልብሱ እንደ በረዶ ነጭ ነበር። ደነገጡ። ሙሴና ኤልያስ ተገለጡ፣ ከኢየሱስ ጋር ይነጋገሩ ነበር። ስለ መሰቀሉ ነው የሚያወሩት። ከዛ ድምጽ ሰሙ። በቃ ኢየሱስ ተገለጠና ቀሰቀሳቸውና እንደዚህ አላቸው፣ የሰማችሁትን አላቸው ለማንም አትንገሩ አላቸው። አሁን የሰማችሁት አለ ከአብ የአብ ድምጽ ዳይሬክት አትራንስ የእግዚአብሔር ንግግር መለኮት ዕብራይስጥኛን ቃል ተውሶ ሲናገር ሰዎቹ የእግዚአብሔርን ቋንቋ ስለማይሰሙ እግዚአብሔር በራሳቸው ቋንቋ አስተናገዳቸው፣ ወርዶ በሚገባቸው ቋንቋ አናገራቸው። ይሄን ድምጽ ሰሙ። ጆሮአቸው አለመፈንዳቱ ተአምር ነው። ሰሙ ይሄንን ድምጽ፣ ድንቅ አዩ። የሰማችሁትንና ያያችሁትን ከሞት እስከምነሳ ድረስ ለማንም አትንገሩ አላቸው። ለምን ስትሉት ሉቃስ ነው ሚስጥሩ የሚነግረን። ይሄ ፊቱ እንደ ፀሐይ ያበራው ልብሱ እንደ በረዶ ነጭ ሆነው የእግዚአብሔር ክብር ምንም ሳይቀንስ ምንም ሳይጨምር በመስቀል ላይ ሊንጠለጠል ነው። ይሄ ክብር ኢየሱስ ያድናል። ይሄ የእግዚአብሔር ልጅ ኢየሱስ የከበረ ጌታ በመስቀል ላይ ሊቀመጥ ነው። የሚገርም ነው። ለማንም አትንገሩ። ይሄን ነው ጳውሎስ ቢያውቁት ኖሮ የክብርን ጌታ አይሰቅሉትም የሚል። በእጃቸው ላይ የገባው የሚገርም ወርቅ ነው። የሰማይና የምድር ጌታ አባቶች ላዩት የሚፈልጉት እና አብርሃም በሩቅ አይተው የተሳለሙት የሰማዩና የምድሩ መነካከያ መሰላል የሆነ አምላክ በፊታቸው ተቀመጠ። ብድግ አደረጉትና መስቀል ላይ እንጠለጠሉት። ስለዚህ በመስቀሉ ላይ የእግዚአብሔር ክብር ነው ያለው። አሜን ትላላችሁ? የእግዚአብሔር ክብር ኢየሱስ ያድናል። ከአይምሮ በላይ የሆነ የእግዚአብሔር ክብር፣ ከመታወቅ የሚያልፍ የእግዚአብሔር ክብር፣ እንዲህ ነው ተብሎ የማይገለጥ ኢሚጀረብል የሆነ የማይለካ የእግዚአብሔር ክብር በመስቀሉ ላይ ተገለጠ። መስቀሉን ስናየው እኛ የሚታየን መዋረድ አይደለም። መስቀሉን ስናየው እኛ የሚታየን እፍረት አይደለም። መስቀሉን ስናየው የሚታየን የእግዚአብሔር ክብር ነው። ኢየሱስ ያድናል። መስቀሉን ስናየው የሚታየን የአምላካችን የመድኃኒታችን የማይታወቀው የማይገመተው ታላቁ ክብሩ ይታየናል። እከብራለሁ አለ ኢየሱስ። አሁን እከብራለሁ አለ። የሚገርም ይሄ አሁን ለሰዎች አይገባ። ኢየሱስን ዙሪያው ለከበቡ ሰዎች አይገባ። ለደቀ መዛሙርቱም ትንግርት ነው። ከሞተ በኋላ ነው ያስተዋሉት። ለዚህ እኮ ነው ማን ነው በምድር ላይ የሞተን ጌታ ንጉስ ነው ብሎ የሚሰብክ? ማን ነው በምድር ላይ የሞተን ሰው ንጉስ ነው ብሎ የሚያውጅ? ማንም እኮ የለም በዓለም ላይ እንደዚህ የሚያደርግ። ልክ ኢየሱስ ከሙታን ሲነሳ የደቀ መዛሙርቱ ነገር ዓለም ተቀየረ። ክሬዚ ሆኑ። አንተ የሆነ ነገር አረፈባቸው። ክሬዚ ሆኑ፣ አበዱ። በቃ አለቀ። ሞት በአይኖቻቸው ፊት ተራ ጉዳይ ሆነ። በጣም ቀላል ጉዳይ ሆነ። መኖር የሚባለው ነገር ካለዚህ እውነት ተራ ነገር ሆነባቸው። ግልብጥብጥ
አደረጋቸው ኢየሱስ። ልክ ከሞት ተነሳና የሞትና የሲኦል መክፈቻ በእጄ ነው። ሞቼ ነበር፣ አሁን ሕያው ነው። በጠበጣቸው፣ ክሬዚ ያደረጋቸው፣ አበዱ፣ ሁሉን ተው። ነገር ዓለማቸውን ኮንሱም አደረገ፣ በላቸው። ዓለምን በዓይኖቻቸው ፊት አኮሰሰ። አንተ የሚገርም ነው። በኮምፕረስ አደረጋቸው፣ ተጫናቸው። ፒተር እንደዚህ አለ፣ ወደምትሄድበት እከተላለሁ ሲለው ኢየሱስ እየሳቀ ወደ ክሮስ ስለሚሄድ ይሄ አሁን ያንተ ተርና አይደለም፣ ያንተ ተራ አይደለም አለ። አሁን አትችልም አለ። ጊዜ አለው ግን ትችላለህ አለ። አሁን አትችልም አለ። አሁን ይከብዳል አለ። ቀን ይመጣል አለ። በሚመጣው ጊዜ ግን ትሸከመዋለህ አለ። የኔ መስቀል ክብር ይሆናል አለ። የሞትኩበት መስቀል ክብር ይሆናል አለ። እኔ የሞትኩበት መስቀል ያንተ ክብር ይሆናል አለ። እንዲሁ አልሞትም ትላለህ፣ እንዲሁ አልሰቀልም ትላለህ፣ የጌታዬን መስቀል አምጡ ትላለህ። ኢየሱስ ያድናል። ክሬዚ ያደረጋቸው ይሄ ኢየሱስ እኮ በስመ አብ ወደ ህይወታቸው ገባ። ከጤናማ ህይወት አወጣቸው፣ እብድ አደረጋቸው። ጂኦግራፊ ሰጣቸው፣ ይሁዳ ሰማሪያ እስከ ምድር ዳር በታተናቸው። ይሄ ሪያሊቲ ገብቷቸው ነው። መስቀሉ መዋረጃ መኮሰሻ ሳይሆን ክብር ነው፣ የእግዚአብሔር ክብር። ይሄ ደግሞ ተራ ክብር ሳይሆን የመጨረሻ የእግዚአብሔር ክብር፣ የፍጻሜው ክብር፣ በእግዚአብሔር ዘንድ ያለ የመጨረሻ ክብር። ባክጩና አሜን በል። ድገምና እስቲ አሜን። የእግዚአብሔር ክብር ብርቱ የሆነ የእግዚአብሔር ክብር። በቃ የለውም እግዚአብሔር ከዚህ ውጪ፣ የለውም እግዚአብሔር ከዚህ ውጪ። ይሄ ነው ያለው እግዚአብሔር። ክብርን አሳየኝ ብለህ ከጸለይክ እንደ ሙሴ የሆነሽ ነገር ልታይ ትችላለህ። በእንትን ውስጥ ገብተህ፣ በሰንጣቃለት ውስጥ ገብተህ እግዚአብሔር ክብር ካሳየ የሚያሳይ መስቀሉን ነው። አይኖችን ከፍቶ የመስቀሉን ክብር ነው የሚያሳየ። ይሄ ክብር ያገኛችሁ በኢየሱስ ስም ልባርካችሁ። ይሄ ክብር ያገኛችሁ በህይወታችሁ፣ በዘመናችሁ ይሄ ክብር ይረፍባችሁ። ግሎሪ የእግዚአብሔር ክብር። የሰው ልጅ ይከብራል ኢየሱስ። አሁን የሰው ልጅ ሊከብር ነዋል። ኢየሱስ ክብር እያየ ነው ወደ መስቀል የወጣው፣ ግሎሪ እያየ። ሌላኛውን ዳይሜንሽን አሳያችኋለሁ፣ ግን ክብር እያየ ነው ወደ መስቀል የወጣው። አቤት የእግዚአብሔር ክብር እያለ ነው የወጣው፣ ግሎሪ እያየ ነው የወጣው። ሰዎች ሁሉ አቀርቅረው፣ የዚህ ዓለም ሰዎች፣ የክብር መገለጥ ያልገባቸው ሰዎች እንደዚህ ብለው እያዩት፣ ቀና ብለው እያዩት። አቤት ጥሩ ሰው ነበረ፣ ታምር ያደርግ ነበረ፣ እንጀራ ያባዛ ነበረ፣ ሰዎችን ይወድ ነበረ፣ ይፈውስ ነበረ፣ ለማህበረሰቡ ጠቃሚ ሰው ነበረ፣ እንደው መስቀል ላይ ተንጠለጠለ ይላሉ። የገባቸው ግን እያዩ፣ የገባቸው ግን እያዩ የህይወት አቅጣጫ የሚቀየረው በዚህ ነው ይላሉ። ከእግዚአብሔር ጋር የምነካካው በዚህ ነው፣ ከፍ የምለው በዚህ ነው፣ የምከብረው በዚህ ነው። ላይፍ የእግዚአብሔር ክብር የተገለጠው በክሮስ በኩል በመስቀል። this is the wisdom of God። የእግዚአብሔር የመጨረሻው ጥበብ ሲገለጥ እንደዚህ ነው። ክብሩን በመስቀሉ ገለጠ። በመስቀል የተገለጠ የእግዚአብሔር ክብር አየህ። እሺ ሙሴ እግዚአብሔርን እንደዚህ ያለው፣ እባክህ ክብርን አሳየኝ አለው። ክብርን አሳየኝ አለው። ኦኬ አለው እግዚአብሔር። አክቹአሊ ኤሎሂም አይደለም የሚለው ያህዌ ነው የሚለው። ሙሴን ሲያወራው የነበረው ራሱ ኢየሱስ ነው። ክብርን አሳየኝ አለው። ምክንያቱም ኦሪጂናል ሂብሩ ያህዌን ነው የሚጠቅሰው። ይሄንን እዛው አዲሱ መደበኛ ትርጉም በስራ ስለሚያስቀምጠው ማየት ትችላላችሁ። ሰው ፊቴን አይቶ በህይወት መኖር አይችልም ማለት አይችልም ማለት። ኦኬ ግን በሰንጣቃለት ውስጥ ትቀመጣለህ። ሳልፍ ፊቴን ሳይሆን ጀርባዬን ታያለህ። እግዚአብሔር ጀርባም የለውም ፊትም የለውም። እግዚአብሔር መንፈስ ነው። ነገር ግን ጥቂት ነገር ገልጥልሃለሁ አለ። ጥቂት ነገር አሳያለሁ አለ። ደን በነጋታው እግዚአብሔር አለፈ። ሲያልፍ ግን እግዚአብሔር እያወጀ እግዚአብሔር መልካም ቸር መሐሪ እያለን ያለፈ። በቃ ምንም ነገር እኮ አላየም። እንዲህ ብሎ ደንግጦ ሸፈነ ሙሴ። የገባው አንድ ነገር በዛ ሰዓት የእግዚአብሔር ክብር ብሎ የተናገረው እግዚአብሔር ቸር፣ እግዚአብሔር ባህሪውን ነው የገለጠለት። ባጭር ቃል እግዚአብሔር ባህሪውን ነገረው። ከባህሪው በመነሳት የእግዚአብሔርን ክብር ተረዳ። ከብዙ ሺህ ዓመት በኋላ ግን በተራራው ላይ ከኢየሱስ ጋር ተገናኘ ሙሴ። አየው ኢየሱስን በአካል እና እኔ ይህንን ህዝብ ከግብጽ መርቼ ነፃ አውጥቻለሁ፣ አንተ እንዴት ነው የምታወጣው ብሎ ይጠይቀዋል። እንዴት አድርገህ ነው የምታድናቸው አንተ? እኔ ማድናቸው፣ እኔ የምገልጠው ክብር በመስቀል ነው። የመጨረሻውን ክብሬን የምገልጠው በመስቀል ዋት አው ራሴን በመስቀል ላይ አኖራለሁ። የእግዚአብሔር ክብር። ስለዚህ ከብራለሁ አላቸው ኢየሱስ። አሁን ከብራለሁ፣ ጊዜው ነው አላቸው። የሰው ልጅ የሚከብርበት ጊዜ ደርሷል አላቸው። የሚከብርበት ጊዜ ደርሷል።
የሚከብረው በመሞት ነው። ወደ አባቱ የሚሄደው በመስቀል በኩል ነው። ይሄ ግን ተራ ሳይሆን እንደምናስበው ቀላልም ሳይሆን በመከራ የሚገለጥ የእግዚአብሔር ክብር፣ በመሞት የሚገለጥ የእግዚአብሔር ክብር፣ ራስን አሳልፎ በመስጠት የሚገለጥ የእግዚአብሔር ክብር። ክብር ለኢየሱስ ይሁን። ስለዚህ ጳውሎስ ይሄንን መስቀል የእግዚአብሔር ኃይል ነው አለ፣ የእግዚአብሔር ጥበብ ነው አለ፣ የእግዚአብሔር ክብር ነው አለ። በመስቀሉ ላይ ያለ የእግዚአብሔር ክብር ኢየሱስ ያድናል። ልፍጠን። ሁለተኛ የሚነግራቸው ነገር አዲስ ትእዛዝ ልስጣችሁ ይላቸዋል። ልጆች ይላቸው ይጠራቸውና ልጆቼ ብሎ ያስጠጋቸውና ክብሩን ከገለጠላቸው በኋላ ክብሩን ካሳያቸው በኋላ ክብሩን ካስተማራቸው በኋላ ይደግምና አዲስን ትእዛዝ እሰጣችኋለሁ ይላቸዋል። ምንድነው የምትሰጠን ትእዛዝ ሲሉት እኔ እንደወደድኳችሁ። ይሄ በጣም የሚገርም ነው በጌታ በኢየሱስ። ይሄ በጣም የሚገርም ነው። ስሙኝ። እኔ እንደወደድኳችሁ እናንተ እርስ በርሳችሁ ትዋደዱ ዘንድ። አንዴችን ወደ ቅድሞ ሐሳቤ ገብቼ ልመለስ። እኔ እንደዚሁ እግራችሁን እንዳጠብኩኝ እናንተ እንደዚሁ እግር ታጥቡ ዘንድ አለና ኢየሱስ ይሄንኑ ቲም ነው እዚህ ጋር የሚጠቀመው። ይሄንኑ ምሳሌ ነው የሚጠቀመው። እኔ እንደወደድኳችሁ። የሚገርም ነው። እርስ በራሳችሁ ትዋደዱ ዘንድ እነግራችኋለሁ። ይሄን ለማን ነው ኢየሱስ የሚለው? ለልጆቹ። ለዚህ ለጠባቡ ሰርክል፣ በጣም ለዚህኛው ሰርክል እርስ በርሳችሁ ትዋደዱ ዘንድ አዲስን ትእዛዝ ሰጠኋችሁ አላቸው። ምንድነው የሚላቸው ኢየሱስ? እንዴት ነው የወደዳቸው? እስከ መስቀል። አሜን በሉ ባካችሁ። እስከ መስቀል ድረስ ነው የወደዳቸው። በፍጹም ፍቅር ነው የወደዳቸው። በእግዚአብሔር ፍቅር ወደዳቸው። የመጨረሻው የእግዚአብሔር ፍቅር በመስቀል ተገለጠ። ፍጹም የእግዚአብሔር ፍቅር፣ የማይለካ የእግዚአብሔር ፍቅር በመስቀል ተገለጠ። በቃ ከዚህ በላይ ብትፈልግ ብትተጋ አታገኝም ፍቅርን። ፍቅር ለአይነት አንድ ነው፣ እሱም ኢየሱስ ነው። ምን ነው አሜን ብትን? አታገኝም። የለም እንደዚህ አይነት ፍቅር። ጳውሎስ ይሄንን ፍቅር እንደዚህ ብሎ ይጠራዋል። ከመታወቅ የሚያልፍ ፍቅር ይለዋል። ከመታወቅ ያልፋል። እኔም በገባይ ልክ ነው ምነግርህ፣ ኤክስፒሪየንስ ባረኩት ልክ ነው ምነግርህ። ዘላለም አይበቃህም። ይሄን ፍቅር ለመለማመድ ዘላለም አይበቃህም። ከመታወቅ የሚያልፍ የእግዚአብሔር ፍቅር ነው። ከመነገር የሚያልፍ የእግዚአብሔር ፍቅር ነው። እንደዚህ የማይባል የእግዚአብሔር ፍቅር ነው። ራሱ ኢየሱስ ሰብሰብ ባደረጋቸውና ባይዘው ያላቸው በነገራችሁ ላይ አላቸው። በነገራችሁ ላይ ስለ ፍቅር አላቸው። በነገራችሁ ላይ ሲሉት ነብሱን ስለ ወዳጆቹ ከመስጠት ከሚበልጥ ፍቅር ለማንም የለውም። ማንም ጋር የለም አለ። በሰማይ የለም፣ በምድር የለም፣ ኢየሱስ ጋር ነው ያለው። ነብሱን ስለማን? ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለም። ኢየሱስ ወዳጅ ይላቸዋል። ጳውሎስ ግን እነዚህን ሰዎች ሲጠራቸው ገና ደካሞች ሳለን ክርስቶስ ስለ ኃጢአታችን ሞተ አለ። መቼ? ደካሞች ሳለን። መቼ? ጠላቶች ሳለን። መቼ? በደለኞች ሳለን ስለ ኃጢአታችን ክርስቶስ ሞተ። የለም ከዚህ የሚበልጥ ፍቅር። አሳየ እግዚአብሔር ፍቅሩን በኃጢአተኞች ላይ የምህረቱን ታላቅነት አሳየ። የይቅርታውን ታላቅነት ገለጠ። የለም ከዚህ የሚበልጥ ፍቅር። ፍቅር ተገለጠ። ፍቅር ተገለጠ። ፍቅር ተብራራ። ፍቅር ፍክት ብሎ ታየ። ነካ ነው ፍቅርን። በእጆቻችን ዳሰስ ነው። አየ ነው ፍቅርን። ነካ ነው፣ ተቀላቀል ነው፣ ከሱ ጋር ዋልን። አረ አሜን። የማይገመት የእግዚአብሔር ፍቅር፣ ከመታወቅ የሚያልፍ የእግዚአብሔር ፍቅር፣ ሰማይንና ምድርን የሚያገጣጥም የእግዚአብሔር ፍቅር፣ እንዲህ የሚያነካካ አቃላይ ሰማይና ምድር እንዲህ ነበር። እንዲህ የሚያነካካ እንዲህ የሚያገጣጥም የእግዚአብሔር ፍቅር፣ ለኃጢአተኞች የሚጠቅም የእግዚአብሔር ፍቅር፣ በደለኞችን ካሉበት ቅርቃር የሚያወጣ የእግዚአብሔር ፍቅር፣ የሚያስጠጋ የዘላለም ፍቅር፣ እንዲህ ነው ተብሎ ጅማሬ ማይቀመጥለት፣ እዛ ጋር ነው ተብሎ ፍጻሜ ማይቀመጥለት፣ ወደር የሌለው መለኪያ የሌለው የእግዚአብሔር ፍቅር ከሰማይ ወረደ። እንደዚህ አለ፣ እኔ እንደወደድኳችሁ። ልክ አለው። አሁን ወንድምን የምትወድበት የፍቅር ልክ አለ። ዝም ብለህ ብድግ ብለህ በሰፈር በፍቅር አምና አይደለም። እግዚአብሔር በክርስቶስ አንተን እንደወደደ። ወይኔ ክርስትና ጸጋ ባይኖረው በጣም ከባድ ነው። ክርስትና ጸጋ ባይኖረው በጣም ከባድ ነው። ክርስትና ግሬስ የማይባል ቅመም ባይኖረው በጣም ከባድ ነው። እኔ እንደወደድኳችሁ ትወዱ ዘንድ አለ። እኔ እንዴት ነው የወደድኳችሁ? እስከ መስቀል ድረስ አለ። አልጸጸተውም ኢየሱስ እኔና እናንተን ተሸክሞ መስቀል ላይ መሄድ።
አልከበደውም። ስላንቺና ስለኔ ሁለቴ አላሰበም። እወዳችኋለሁ አለና ጠብቁኝ አለ። ከጥቂት ሳምንታት በኋላ ተሸክሟቸው መስቀል ላይ ወጣ። እነሱ ተበታትነዋል፣ ወደ የሰፈራቸው ሄደዋል። ወደ አሳ ማጥመድ፣ ወደ ኑሯቸው፣ ወደ ትዳር ተመልሰዋል። ስለነሱ በእንጨት ላይ ተንጠለጠለ። እወዳችኋለሁ አለ። እንደዚህ አለ፣ ከዚህ የሚበልጥ ፍቅር ለማንም የለውም። የመጨረሻ የእግዚአብሔር ፍቅር። እግዚአብሔር ሊያበላ ይችላል፣ እግዚአብሔር ሊያጠጣ ይችላል። እግዚአብሔር ክርስቶስ እግዚአብሔር አይደለ? እግርን ሊያጥብ ይችላል። አጠበ እኮ እግር። ሊያበላ ሊያረካ ይችላል። የመጨረሻው የእግዚአብሔር ፍቅር ግን ነፍሱን መስጠት ነው። አልሳሳም ኢየሱስ ለነፍሱ። ነፍስን አሳልፎ መስጠት፣ ራስን አሳልፎ መስጠት። ይሄውላችሁ ብሎ ቆረሰ። እንጀራ ካበላቸው በኋላ፣ ካጠጣቸው በኋላ፣ ካጠገባቸው በኋላ እውነተኛ የህይወት እንጀራ እኔ ነኝ አላቸው። እኔ ደግሞ ራሴን ነው የምሰጣችኋለሁ፣ እኔ ደግሞ አጠግባችኋለሁ፣ በመስቀል ላይ ራሴን አሳልፌ እሰጣችኋለሁ አለ። አልሳሳም። የዘላለም ፍቅር። በትንቢት ኤርሚያስ እንደዚህ አለ፣ በዘላለም ፍቅር ወድጄሻለሁ አለ። የዘላለም ፍቅር ፓስት ፕሬዘንት ፊውቸር የሚሰራ ባለፈው ዘመን በአሁኑ ዘመን በሚመጣው ዘመን የሚሰራ የእግዚአብሔር ፍቅር መቼም ቢሆን የማይለወጥ በአንተ ወቅታዊ አቋም ላይ የማይመሰረት ከራሱ ከእግዚአብሔር ማንነት የሚፈልቅ የእግዚአብሔር ፍቅር ዘላለማዊ ፍቅር ያንተን ምላሽ ብቻ የሚፈልግ ስለወደደ ብቻ ወድሃለሁ እንድትለው ብቻ የሚፈልግ ለመውደዱ ግን ምንም መሰረት የሌለው ፍቅር እንዲህ ስለሆንክ ነው የምወድ የማይል ሲጀመር የሚወደድ ነገርም አልነበረንም በእኛ ላይ ተመርኩዞ ያልወደደን እንዲሁ መጥቶ ፍቅሩን የሰጠን ለማንረበው ለማንጠቅመው ለተጣለው ለተናቅነው እስቲ አሜን የተትረፈረፈ የእግዚአብሔር ፍቅር ሕያው የሆነ የእግዚአብሔር ፍቅር አክቲቭ የሆነ የሚሰራ ሁሌ አየ አሁን በየትኛውም ጊዜ እግዚአብሔርን ሄደ ወድሃለሁ ብትለው ወድሃለሁ ነው የሚለው ስሜቱ አይናወጥም የእግዚአብሔር ስሜት አይናወጥም ኮምፕረስድ አይሆንም ትንሽ ደበርከኝ አይልህም ባለፈው ያረካት ነገር ግን አልተመቸችኝም አይልህም እወድሃለሁ ነው የሚለው ልክ ነው በቃ አስተያየቱ ትክክል ነው መስቀሉ በእግዚአብሔር ዘንድ ሕያው ነው ወደድኳችሁ አለና እዛ ጋር ለቆመ ተዋደዱ ማርሲል ይሄ ይብዛልን አሜን ይሄ ይብዛልን አሜን ይሄ የወንጌል እውነት ይብዛልን አሜን እወዳችኋለሁ አለንና ወዳችኋለሁ አለንና እንደዚህ ተዋደዱ አለ እንደዚህ ተዋደዱ አለ እንዴት እኔ እንደወደድኳችሁ እኔ አይደለም አሁን የምለው እኔ አይደለም ከዚህ በኋላ ምለውን ዮሐንስ ነው የሚለው በመልእክቱ ወንድማችሁን እስከት ድረስ ውደዱት ብሎ ሲጠየቅ ዮሐንስ እንደዚህ አለ ይሄን ዮሐንስ ነው ያለው እኔ አይደለም በጣም ይከብዳል እንደዚህ አለ ነፍስን እስከ መስጠት አለ ወንድሜን እስከት ድረስ ልውደደው ነፍስን እስከ መስጠት እግዚአብሔር ወደዚህ ያንቀሳቅሰን አሜን በእውነት በህይወታችን እየበረታን ስንሄድ ገፋ ያድርገን ወደ እንደዚህ አይነት መንፈሳዊ ዳይሜንሽን ወደ እንደዚህ አይነት መንፈሳዊ ክልል ውስጥ እግዚአብሔር ያንቀሳቅሰን እንዴ ጥቂት እኮ ስትነካ እኮ ነው ሰማይ የምትወጣው ጥቂት ስትነካ 3 ሳምንት ቸርች ተቀርተ ሰው ተልኮል አጽናንተው እባክህ ይቅርታ ብለው አንድ የምትመጣው ጥቂት ስትነካ የእግዚአብሔር ፍቅር እግዚአብሔር አይኖቻችንን ከፍቶ ያሳየን የሚሸከም ፍቅር በጣም የሚሸከም ፍቅር ትከሻው ላይ እኮ ቁጭ ብለህ ምን እንደምታደርገው እኮ ያውቃል ባይዘው ፒተርን የተሸከመው ይሄ ፍቅር ነው ፒተር ልጆቼ ካላቸው በኋላ የሚክደው ኢየሱስን ችግር የለውም በዚህ ፍቅር ውስጥ ሆኖ የሚክደው ከክልል አልወጣም ከዚህ የፍቅር መንደር ውስጥ አልወጣም በዚህ የፍቅር ክልል ውስጥ ሆኖ የሚክደው ችግር የለውም ይሸከማል ይሄ ፍቅር ካድከኝና ብሎ ቆይ ምናምን አይልም ይጠብቃል ይሸከማል ይሄ ፍቅር የሚጠብቅ ፍቅር ነው የሚሸከም ነው ባለፈው እንዲያርገኛል ብሎ አይነግርህም አይወቅስህም ያልፋል እያየ በእንደዚህ አይነት ፍቅር ሰውን መሸከም የምትችሉበት ጸጋ በእንደዚህ አይነት ፍቅር ከጎናችሁ ያለውን ሰው መቀበል የምትችሉበት አቅም በእንደዚህ አይነት ፍቅር የምታድጉበት አቅም በእንደዚህ አይነት ፍቅር ፍሬ የምታፈሩበት ህይወት በጌታ በኢየሱስ ስም እባርካችኋለሁ ይብዛላችሁ አሜን እባርካችኋለሁ ይብዛላችሁ አሜን መስቀል ሲብራራ መስቀል ከዛ ወርዶ እኛ ሰፈር ሲመጣ ይሄ ነው መስቀሉ ከሰማይ ወርዶ እኔና እናንተ ቤት ሲመጣ መስቀሉ ከዛ ጋር ወርዶ መስቀሉ እዛ ጋር በጣም ይጣፍጣል አሜን ነው የስ ምናምን ፕሬዝ ጋር ነው በጣም ይጣፍጣል ነፃ ያረጋል እዚህ ጋር ምናምን በጣም ደስ ይላል እዛ ጋር እኔና እናንተ ጋር ሲመጣ ግን እንደዚህ ነው ወደ ጎን ነው እኔና እናንተ ጋር ሲመጣ መስቀሉ ሲመጣ ተቀበለው ነው ውደደው ነው ኮምፕሮማይዝ ሳታደርግ ተቀበለው ነው ያዘው እንደራስ አርገ ተቀበለው ነው ይቅርታ አድርጉልኝ ትንሽ ልቆይ እዚህ ላይ በስማ ተቀበለው ነው
ውደደው ነው። የፍቅር ዕዳ አይኑርባችሁ የሚለው ፒተር ይሄንን አይቶ ነው። አይኑርባችሁ በፍቅር የምትታወቁና የምትገለጡ ሰዎች ሁኑ የሚለን ለዚህ ነው። የማይታየውን አምላክህን ማየት የምትችለው በወንድም በኩል ነው። ኢንቪዚብል የሆነውን ጋድ የማትነካውን እግዚአብሔር አምነ የምትከተለው ወንድምን እየነካ ነው። እግዚአብሔር ይሄን ፍቅር ያውርደው። በዚህ ፍቅር ያጥለቅልቀን። በዚህ ፍቅር ይባርከን። በዚህ ፍቅር ይቆጣጠረን። በደልን የማይቆጥር አየህ የተትረፈረፈ ቸርነትን የሚሰጥ እግዚአብሔር ፍቅር በመስቀል ተገለጠ። ይሄንን ፍቅር ኤክስፒሪየንስ አድርጉታል። ኢየሱስ ጠራቸውና ልጆቼ ሆይ አዲስ ዳሰጣችኋለሁ ምን ሲሉት እኔ እንደወደድኳችሁ እኔ አሁን በመስቀል ላይ እንደምሞትላችሁ እንደዛ ኤክስፒሪየንስ አድርጉት። ኑሩት። እሱን ፍቅር አለ። ተለማመዱት። ወክ አድርጉታል። ተመላለሱ። ውጡ ግቡ በዚህ ፍቅር አለ። መታወቂያችሁ ይሄ ይሆናል። ይሄ በሚሆንበት ጊዜ አለ ይሄ መስቀል ሊደበዝዝ አይችልም። ምክንያቱም በእናንተ ፍቅር አመካኝተው ሰዎች የኔን ፍቅር ያያሉ አለ ኢየሱስ። የፍቅር መንፈስ ያገኛችሁ አሜን። በመንፈስ ቅዱስ የሚበቅል የፍቅር መንፈስ ያገኛችሁ አሜን። ለምድራችን ይሄ መንፈስ ይምጣ። ለምድሪቱ ይሄ መንፈስ ይምጣ። ለቤተ ክርስቲያን ይሄ መንፈስ ይምጣ። አሜን። ክብር ለኢየሱስ ይሁን። ቆመን እንጸልያለን። ስም ለዘላለም ይቀደስ። አምላካችን እግዚአብሔር ሆይ ብዙ ክብር ብዙ ምስጋና ላንተ ይሁን። እንለምንሃለን ይሄን ብርቱ ፍቅር በላያችን ላይ አፍስሰው። አንተ በክርስቶስ ኢየሱስ በኩል ወደህናል። ይሄንን ፍቅር መግለጥ የምንችልበት አቅም ስጠን። አቅም ስጠን። ለህዝብ ይሄ አቅም ይጨመር። አሜን በሉ። ይሄ አቅም ይጨመር። የፍቅር ጉልበት በዚህ ቤት ይንቀሳቀስ። የፍቅር ጉልበት በህይወታችን ይንቀሳቀስ። ለበደሉን ምህረት ማድረግ የሆነልን ለጠሉን መውደድ የሆነልን የእግዚአብሔር ፍቅር በላያችን ላይ ይስራ። ይሄ እውነት መታወቂያችን ይሆን መገለጫችን ይሆን። እኛን የሚያዩ ሁሉ የእግዚአብሔርን ፍቅር በእኛ ይመልከቱ። ክብር ለስምህ ይሁን። የሰሙት ቃል ከሰሚዎች ጋር በእምነት ይዋሃድ። ሁሉን በክርስቶስ በኩል ጠይቀናል። አሜን።